የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የፋኖ ኃይሎች በተለያዩ ግንባሮች ውጊያዎችን ሲያደርጉ ውለዋል። በዛሬው ዕለት የደጃዝማች ተሰማ እርገጤ ክፍለ ጦርና የአስቴጎማ ተራራ ክፍለ ጦር እንዲሁም የጣይቱ ክፍለ ጦር በተለያዩ አቅጣጫዎች ያገዛዙን ወንበዴ ሰራዊት ሲያራግፉት ስለመዋላቸው የፋኖ ወታደራዊ ምንጮቻችን ገልጸዋል። ከአገዛዙ ወራሪ ኃይል ጋር የሚደረገው የግንባር ተጋድሎ የቀጠለ ሲሆን የፋኖ ሰራዊት ድል እያደረገ ቀጥሏል። ተጠናክሮ በቀጠለው የህልውና ተጋድሎ በአራቱም አቅጣጫዎች ታላላቅ ድሎች በፋኖ በኩል እየተመዘገቡ እንደሚገኙ የግንባር መረጃዎች ያሳያሉ። በአዲስ አበባ ከተማ የወጣቶች አፈሳ ተጠናክሮ ቀጥሏል። መጪውን የመስቀል በዓልን ተከትሎ በአዲስ አበባ በተለያዩ አካባቢዎች በዓሉ በድምቀት እንዲከበር ያስተባብራሉና የበዓሉ ድምቀት ይሆናሉ ተብለው የታሰቡ ወጣቶች በፖሊስ እየታፈኑ ወደ እስር ቤቶች እየተወሰዱ ነው ሲሉ ሁኔታውን የተመለከቱ ምንጮቻችን ለጥቁር አንበሳ ሚዲያ ተናግረዋል። በአርሲ በኦርቶዶክስ እምነት ተከታዮች ላይ የሚፈጸመው የጅምላ ግድያ ዛሬም ተባብሶ ቀጥሏል። በስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸው ተገለጸ። አቶ ክርስቲያን ታደለ ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸው ህመማቸውን አባብሶባቸዋል ተብሏል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ መስከረም 7 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የፋኖ ኃይሎች በተለያዩ ግንባሮች ውጊያዎችን ሲያደርጉ ውለዋል። በዛሬው ዕለት የደጃዝማች ተሰማ እርገጤ ክፍለ ጦርና የአስቴጎማ ተራራ ክፍለ ጦር እንዲሁም የጣይቱ ክፍለ ጦር በተለያዩ አቅጣጫዎች ያገዛዙን ወንበዴ ሰራዊት ሲያራግፉት መዋላቸውን የፋኖ ወታደራዊ ምንጮቻችን ተናግረዋል። በተጉለትና ቡልጋ አውራጃ የደጃዝማች ተሰማ እርገጤ ክፍለ ጦር ፋኖችና የአስቴጎማ ተራራ ክፍለ ጦር ፋኖች በጋራ በመሆን በጠላት ላይ እርምጃ ወስደዋል። ሌላኛው ቀጠና የሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር በአንኮበር ወረዳና ባልዩ አምባ ከተማ ህዝቡን በማስገደድ የጠራውን ሰልፍ የጣይቱ ክፍለ ጦር አንደኛ ሻለቃና ሶስተኛ ሻለቃ አንኮበር ከተማ በመግባት የጠላትን እቅድ ማክሸፍ ችለዋል። በተጨማሪም የአራተኛ ሻለቃ አልዩ አምባ ከተማ ሰርገው በመግባት ያገዛዙን ቀኝ እጅ የሆነውን የቀበሌ አመራር በተኛበት ላይ ጥቃት በመፈጸም አገዛዙ የጠራውን የድጋፍ ሰልፍ በመበተን ከአካባቢው ተሰውረዋል። ከአገዛዙ ወራሪ ኃይል ጋር እየተደረገ ያለው የግንባር ተጋድሎ የቀጠለ ሲሆን የፋኖ ሰራዊት ድል እየተቀዳጀ ቀጥሏል። ተጠናክሮ በቀጠለው የህልውና ተጋድሎ በአራቱም አቅጣጫዎች ታላላቅ ድሎች በፋኖ በኩል እየተመዘገቡ እንደሚገኙ የግንባር መረጃዎች ያሳያሉ። በሁለቱም አደረጃጀቶች ስር ማለትም በአፋድና አፋብኃ ያለው የፋኖ ሰራዊት ግዳጅ በተቀበለባቸው አካባቢዎች ሁሉ እያደረገው ባለው ተጋድሎ የጠላት ኃይል በአውደ ግንባሮች ከፍተኛ ሰብአዊና ቁሳዊ ኪሳራዎችን እያስተናገደ ይገኛል። የጠላት ታላላቅ ምሽጎች እየተሰበሩና በተለይም በደፈጣ ጥቃቶች በርካታ የብልጽግና ሰራዊት እየተመታ እንደሚገኝ ይታወቃል። ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የብልጽግና አገልጋይ ሰራዊት አገዛዙ አለኝ የሚለውን የጦር መሳሪያ ሁሉ ለውጊያ ቢጠቀምም ፋኖን ማሸነፍ ዳገት ሆኖበታል። የአካባቢውን መልካም ምድር ጠንቅቆ የሚያውቀው የፋኖ ሰራዊት ጠላትን ቀለበት ውስጥ በማስገባት በሚያደርገው ማጥቃት ከፍተኛ ድሎችን እየተቀዳጀ የሚገኝ ሲሆን ክላሽን ጨምሮ ለውጊያ የሚያገለግሉ ወታደራዊ ቁሳቁሶችን ከጠላት እየተረከበ ይገኛል። በቀጠለው ተጋድሎ በትናንትናው ዕለት በወሎና በጎጃም ቀጠናዎች ጠላት አይነኩም ያላቸው ምሽጎች መሰበራቸውን የፋኖ ወታደራዊ ምንጮቻችን ለሚዲያችን ተናግረዋል። በወሎ ቀጠና ጃራ ማሰልጠኛ ካምፕ ጠላት መሽጎበት የነበረው ስፍራ በፋኖ ከባድ ጥቃት የተፈጸመበት ሲሆን በዚህ ጥቃትም በርካቶች ሲደመሰሱ ምርኮኛና ቁስለኞች ጥቂት አይባሉም ተብሏል። በተመሳሳይ በዛሬው ዕለትም በጎጃም ቀጠና በተለያዩ አካባቢዎች ሰኞ ገበያን ጨምሮ 4 በተለያዩ ግንባሮች በጠላት ሰራዊት ላይ ከፍተኛ ጉዳት ደርሷል። በአዲስ አበባ ከተማ የወጣቶች አፈሳ ተጠናክሮ ቀጥሏል። መጪውን የመስቀል በዓልን ተከትሎ በአዲስ አበባ በተለያዩ አካባቢዎች በዓሉ በድምቀት እንዲከበር ያስተባብራሉና የበዓሉ ድምቀት ናቸው ተብለው የታሰቡ ወጣቶች በፖሊስ እየታፈኑ ወደ እስር ቤቶች እየተወሰዱ ነው ሲሉ ሁኔታውን የተመለከቱ ምንጮቻችን ለጥቁር አንበሳ ሚዲያ ተናግረዋል።
በከተማዋ በየክፍለ ከተሞች የተሰማራው ኦህዴድ መራሹ የአዲስ አበባ ፖሊስ ወጣቶችን በተገኙበት ሁሉ እያፈነ በየማጎሪያ ቤቶች ማስገባቱን እንደ አዲስ አጠናክሮ ቀጥሏል። አፈሳው በይበልጥ በአማራ ተወላጆችና በኦርቶዶክስ እምነት ተከታዮች ላይ ይፈጸም እንጂ በሌሎች ብሔር ተወላጆች ላይም እየተፈጸመ ስለመሆኑ የመረጃ ምንጮች አመላክተዋል። የጅምላ ስሩ እየተፈጸመ ያለው በአዳነች አቤቤ ትዕዛዝ ነው ሲሉ የገለጹት የመረጃ ምንጮቻችን ኢላማ ያደረገው የፊታችን መስከረም 16 እና 17 የሚከበረውን የመስቀል በዓል ሃይማኖታዊ ትውፊቱን ሳይለቅ በድምቀት እንዲከበር የሚያደርጉ ወጣቶች ላይ ነው ብለዋል። የወጣቶች አፈሳ በተለይም ዘርን መሰረት አድርጎ ለዓመታት በአማራ ተወላጆች ላይ የቀጠለ ቢሆንም ከሰሞኑ ግን የኦርቶዶክስ እምነት ተከታዮች ከሆኑ የሌሎች ብሔር ተወላጆችንም አካቷል ሲሉ ገልጸዋል። በአርሲ በኦርቶዶክስ እምነት ተከታዮች ላይ የሚፈጸመው የጅምላ ግድያ ዛሬም ተባብሶ ቀጥሏል። ከሰሞኑ መስከረም 5 ቀን 2018 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ሀገረ ስብከት በሮቤ ወረዳ ቤተ ክህነት በእንዶቴ ቀበሌ ከሌሊቱ 5 ሰዓት ሃይማኖትን መሰረት ባደረገው ጥቃት 2 የእምነቱ ተከታዮች በግፍ መገደላቸው ታውቋል። ጥቃቱ ከተከፈተባቸው 3 ሰዎች መካከል 2ቱ ወዲያውኑ ሕይወታቸው ሲያልፍ አንድ ታዳጊ የሟች ቤተሰብ የሆነ በሞትና በሕይወት መካከል እንደሚገኝ ተመላክቷል። በግፍ የተገደሉት የ65 ዓመት የሀገር ሽማግሌ አቶ ከበደ ማሞና ወይዘሮ አንበሬ ስዩም ሲሆኑ በሞትና በሕይወት መካከል ያለው ደግሞ የ14 ዓመት ታዳጊ የሟች የወይዘሮ አንበሬ ልጅ ስለመሆኑ ተረጋግጧል። በአርሲ እየተፈጸመ ያለው መንግስታዊ የኦርቶዶክስ እምነት ተከታዮች እልቂት ዛሬም በታዳጊዎች ላይ ሳይቀር ተባብሶ ቀጥሏል። በእስር ላይ የሚገኙት የሕዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸው ተገለጸ። አቶ ክርስቲያን ታደለ ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸው ህመማቸውን አባብሶባቸዋል ተብሏል። የአማራ ብሔራዊ ንቅናቄ አብንን ወክለው የሕዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ነበሩ። አገዛዙ በህግ ማስከበር ስም በአማራ ክልል የአስቸኳይ ጊዜ አዋጅ ከደነገገ በኋላ በቁጥጥር ስር የዋሉት አቶ ክርስቲያን ታደለ በእስር ላይ እንዳሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በእስር እየተሰቃዩ ይገኛሉ። በአሁኑ ሰዓት አቶ ክርስቲያን ታደለ በእጅጉ ታመው እየተሰቃዩ እንደሚገኙ ጠበቃቸው ሰለሞን ገዛኸኝ ከቢቢሲ ጋር ባደረጉት ቆይታ ተናግረዋል። ጠበቃው አክለውም ቀዶ ሕክምና ካደረጉ በኋላ ክትትልና ምግብን ጨምሮ አስፈላጊ እንክብካቤ በተገቢው ሁኔታ አለማግኘታቸው በጤናቸው ሁኔታ ላይ ተጽዕኖ እንዳሳደረ አመላክተዋል። አቶ ክርስቲያን ታደለ ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበር ቤተሰቦቻቸውና ጠበቆቻቸው የገለጹ ሲሆን በወቅቱ በተገቢው ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ ተደርገዋል ሲሉ ቤተሰቦቻቸው ቅሬታቸውን አሰምተው ነበር። የአቶ ክርስቲያን ታደለ ቤተሰቦች እንደሚሉት ያሉበት ሁኔታ አሳሳቢ መሆኑን በመጥቀስ ለመንቀሳቀስና ጥያቄዎቻቸውን ለማናገር አዳጋች በሆነ ሁኔታ ላይ እንደሚገኙ ገልጸዋል። በተጨማሪም ወደ ማረሚያ ቤቱ ከተመለሱ በኋላ ለማገገም የሚያስፈልጉ እንደ አጥሚትና ሌሎች ነገሮችን ይዘው እንዳይገቡ ተከልክለናል ሲሉ ቤተሰቦቻቸው ተናግረዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።